ዛሬ ባዶነት እንዴት ነው ወደ ሙሉነት የሚቀየረው የሚለውን ትልቅ ሐሳብ አንስተን ነው የምንነጋገረው። ዝንጀሮ መሰል እንስሳዎች ነበርን። ፈጣሪን የፈጠረን እኮ አልኩህ አለችው። ታዲያ ለምንድን ነው ዳዲ ከዝንጀሮ መሰል እንስሳ መጣን የሚለው አላት። ይኸውልህ ልጄ፣ እሱ የሚነግርህ የእሱን አመጣጥ ነው። እኔ የምነግርህ ከዛ ደግሞ መተካት አለ። አሁን ለምሳሌ እኔ እዚህ ጋር ቁጭ ብያለሁ አይደለም? የሆነ ሰዓት ላይ በሌላ ሰው ልተካ እችላለሁ። እኔ እነሱ ሁለቱ መካከል ተቀምጬ እኔ እግዚአብሔርን እያመሰገንኩ ነው። ሰላም ተመልካቾቻችን እንደምን አላችሁ? እነሆ አርብ ደርሶ የእውቀት አልማዞች ፕሮግራማችን በሰዓታችን ወደ እናንተ መተናል። እኔ ያለው ዶክተር አለ። ዶክተር እንዴት ነህ? ደህና ነኝ ብንል አለን፣ እግዚአብሔር ይመስገን። እንደውም ዛሬ ፕሮግራማችንን ከመጀመራችን በፊት አንድ ሴት ደውላልኝ ነበረ። አሁን ትዝ አለኝ ከሱ ብጀምር ብዬ አሰብኩኝና ለአንተ በቃ እንደው ያው ቀረጻ ላይ ሆነን ነው እንጂ ዝቅ ብለሽ ጉልበቱን ስመሽ አለችኝ። እንዲህ ነው መልእክቷን ያስተላለፈችልኝ። ያለኝን አክብሮት ያለኝን ፍቅር ግለጪልኝ አለችኝ እና ከዚህ ቀደም አንድ ፕሮግራም ሰርቶ ነበር ዶክተር አለች ይመስለኛል። ከኔ ጋር አልነበረም፣ አባይም ላይ አልነበረም እና ራስን አምኖ ስለመቀበል ነበረ ፕሮግራም የሰራው። በዛ ሰዓት ላይ እኔ አደጋ ደርሶብኝ የተወሰነ አይኖቼ ላይ ችግር ተፈጥሮ ነበር እና በዛ ሁኔታ ውስጥ ሆኜ ያንን ፕሮግራም ሰምቼ ከዛ ጊዜ በኋላ ነበር ራሴን አምኜ ተቀብዬ ህይወቴን ማስተካከል፣ መለወጥ፣ መኖር የቻልኩትና ዛሬ በጣም ጥሩ ላይ ነው ያለሁት እግዚአብሔር ይመስገን አለችኝና በጣም የገረመኝ ሁልጊዜ አርብ አርብ ፕሮግራማችሁን ጠብቄ እከታተላለሁ አለችኝ። ይሄ ያው ብዙ ሰው የሚለኝ ሐሳብ ስለሆነ በጣም አመሰግናለሁ ስላት፣ መከታተል ብቻ አይደለም ሁሌ ሪከርድ አደርጋችኋለሁ አለች እና እያንዳንዱን ፕሮግራም ሪከርድ አድርጌ ያስቀምጪ የሆነ ችግር ውስጥ ሲሆን ከሰራችሁት ፕሮግራም መካከል ከኔ ችግር ጋር የሚገናኘውን ሐሳብ ሄጄ እንደገና ቁጭ ብዬ አዳምጠዋለሁና ትልቅ ነገር ነው እያረጋችሁልኝ ያለው። የእሷ ፕሮግራም ጀምሯል፣ ቤት ውስጥ ማንም እንዳይንቀሳቀስ ነው የምለው። ቤት ውስጥ የሚባለው ራሱ ቤት ውስጥ አለች። በዚህ አጋጣሚ በጣም በጣም እናመሰግናለን። ያ አድርሻለሁ። እኛም እሷን እናመሰግናታለን። እሺ እንግዲህ ወዳጄ፣ ዛሬ ሀሳባችን የሚሆነው ደግሞ ሁልጊዜም በዚህ ፕሮግራም ላይ የተለያዩ ሀሳቦችን እያነሳን ወደ ተመልካቾቻችን እንደርሳለን። ዛሬ ደግሞ በህይወት ውስጥ እንግዲህ ውጣ ውረዶች አሉ፣ ከፍታ አለ፣ ዝቅታ አለ። ሁላችንም ህይወት ውስጥ ደግሞ የምናሳልፈው ነገር ነው። አንዳንዴ በህይወት ውስጥ ባዶ እንሆናለን። በጣም የባዶነት ስሜት ይሰማንና በቃ ራሳችንን ምንድነው ትርጉሙ፣ በቃ ባዶ ሆንኩኝ እኮ ከዚህ በኋላ ብለን በዛ ስሜት ውስጥ ራሳችንን እናገኘዋለን። እና ዛሬ ባዶነት እንዴት ነው ወደ ሙሉነት የሚቀየረው የሚለውን ትልቅ ሐሳብ አንስተን ነው የምንነጋገረው። እስኪ ያው መጀመሪያችንን ራሱ ከዚሁ ካነሳነው ሐሳብ እናድርግና ባዶነት በራሱ ምንድን ነው? ሰዎች የባዶነት ስሜት እንዴት ነው የሚሰማቸው? ይሄ ባዶነት ስሜት እንዴት ነው ወደ ሙሉነት የሚቀየረው የሚለውን ሐሳብ እናንሳ። እንግዲህ ፒናይ፣ የሚመጣውን ምስጋና በሙሉ እኛ ወደ ለሚገባው ነው የምናስተላልፈው። ወደ እግዚአብሔር ክብሩን ሁሉ ለእሱ እንሰጣለን። በዛሬው ፕሮግራማችን ላይ አንዳንድ ጊዜ ሰዎች አይተሻል፣ በጣም ለብሰው ወጥተው ዝንጥ ብለው ግን ነገራቸው ባዶ ሊሆን ይችላል። ቤታቸው ባዶ ሊሆን ይችላል። ማድጋው ባዶ ነው፣ ዱቄት የለበትም። ማሰሮ ባዶ ነው፣ ዘይት የለበትም። አካውንታቸው ባዶ ነው፣ ገንዘብ የለበትም። እና በህይወታችን የተወሰነ ምዕራፍ ላይ እንደዛ የሚገጥመን ጊዜ አለ። ነገሮቻችን ባዶ የሚሆኑበት፣ ውስጣችንም ባዶነት ይሰማናል። ነገሮቻችንም ደግሞ ፈጽሞ ባዶ ይሆናሉ። እና ዛሬ እሱ ላይ ነው የምናተኩረው። የሚገርመው ነገር መሬትም ባዶ የነበረችበት ጊዜ ነበረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል። ፈጽሞ ባዶ ነበረች። እዚህ ጋር እንደ መግቢያ እንዲሆነን ሁለት አፈጣጠራችንን በተመለከተ ሁለት የተለያዩ ፐርስፔክቲቭስ ወይም ቪዎችን እናንሳና እሱ ላይ ኮሜንት አድርገን እንለፍ። እሺ፣ የእኛን አመጣጥ እኔና አንቺ እንዴት እንደመጣን፣ ተመልካቾቻችን እንዴት እንደመጡ፣ የሰው ልጅ እንዴት እንደመጣ ሁለት አይነት አመለካከት አለ። አንደኛው
ኢቮሉሽን ነው ወይም ኢቮሉሽኒዝም ይባላል። ሁለተኛው ደግሞ ክሪኤሽን ነው ወይም ደግሞ ክሪኤሽኒዝም ይባላል። እነዚህ ሁለቱ በጣም አከራካሪ የሆኑ ነገሮች ናቸው። ኢቮሉሽን ምንድን ነው የሚለው የመጣ ነው ከአንድ ሴል ነው፣ መነሻችን ከአንድ ሴል ነው። ከዛ በኋላ እነዚህ ማይክሮስኮፒክ ሆነን ፍጥረት ማይክሮስኮፒክ ሆኖ በአይን የማይታይ ሆኖ ከዛ ኢቮልቭ እያደረገ ጄኔቲክ ማቴሪያሉ እየተለወጠ ትናንሽ ፍጥረታት ተፈጥረው ከዛ እነሱ እያደጉ እየተለወጠ ትልቅ ሳይንስ ነው። እንደዚህ በቀላሉ ማስረዳው አይደለም፣ ግን ጄኔቲካሊ እየተለወጥን ነው እዚህ ጋር የደረስ ነው። ከኛ ደግሞ በፊት እኛ አሁን እንደዚህ ያለውን መልክና ቁመና ከመያዛችን በፊት ዝንጀሮ መሰል እንስሳዎች ነበርን። ስቅሻል። በጣም እሺ፣ ይሄ ነው። ስለዚህ በሂደት ነው የተገኘ ነው የሚል ነው። ክሪኤሽኒዝም ደግሞ አይደለም፣ ፈጣሪ ነው የፈጠረው። እንደዚህ በእያንዳንዳችን እንስሶችን በየመልካቸው ሰዎችን በየመልካቸው የፈጠረ ፈጣሪ ነው እንጂ በኢቮሉሽን የተገኘን አይደለንም ብለው የሚያምኑ አሉ። ይሄ ለረዥም ጊዜ ያከራከረ ነው። ክሪኤሽኒዝም ላይ ደግሞ በጣም ቆይተናል የሚል ፈጣሪን የፈጠረው ግን ቆይተናል፣ በሚሊዮን የሚቆጠር ዓመት ይሆናል ከተፈጠርን የሚል አለ። ሌላው ደግሞ ኒው እርዝ ክሪኤሽኒዝም ይባላል። ኒው እርዝ ክሪኤሽኒዝም ይሄ በ7000 ዓመት ነው ከተፈጠረ፣ ልክ መጽሐፍ ቅዱስ ላይ እንዳለው ማለት ነው። እና ሁለቱ ቪዎች ያከራክራሉ። አሁን ጋዜጠኛ ጵኒኤል ተስፋዬ አንቺ ኢቮሉሽኒስት ነሽ ወይስ ክሪኤሽኒስት ነሽ? ያው ሳልመልሰው ሁሉም የሚያውቀው መልስ ነው ብዬ አስባለሁ። የሚጠብቀው መልስ ነው ብዬ አስባለሁ። ሁላችንንም ፈጣሪ እንደፈጠረን ነው ማምነው። ምንም ጥያቄ የለውም። ኦኬ፣ እኔም እንዳንቺ ነኝ። እኔም በፈጣሪ በመፍጠሩ ነው የምስማማው። በሁሉም ሳይንሶች እኮ መስማማት የግድ አይደለም። አሁን ለምሳሌ ኢቮሉሽኒስት አይደለሁም እኔ ክሪኤሽኒስት ነኝ ማለት ሳይንስን ተቃወምኩኝ ማለት አይደለም። ሳይንስ ብዙ የምናውቀው አለ፣ ግን ደግሞ ፐርስፔክቲቭ ወይም ቪው ስለሆነ ይሄኛውን ቪው የመምረጥ መብት አለ እና ይሄኛውን እንመርጠው። አንድ ወሬ ላውራልሽ። ባልና ሚስት ነበሩ። አንድ ወንድ ልጅ አላቸው እና ባልየው በኢቮሉሽን ነው የሚያምነው። በዚህ እንደዚህ ነው የመጣ ነው፣ ከመጨረሻ ላይ ከጦጣ መሰል እንስሳ ነው ተለውጠን ኢቮልቭ ያደረግነው ብሎ ያምናል። ሚስትየው ደግሞ እኛ ፈጣሪ ነው የፈጠረን፣ ውብና ድንቅ አድርጎ ግሩምና ድንቅ አድርጎ የፈጠረን እሱ ነው ፈጣሪ ነው እና ሁሌ ሁለቱ አይስማሙም በዚህ። አሁን በመሀል ልጃቸው አለ። ልጃቸው በጣም ጎበዝ ነው እና ይጠይቃል። አባቱን ሄዶ ይጠይቀዋል። እኛ ኢቮልቭ አድርገን ከማይክሮስኮፒክ እንዲህ ከዛ ከዝንጀሮ መሰል እንስሳ የመጨረሻው ስቴፕ የኛ ፕሬዲሴሰር ከኛ ፊት የነበረው ዝንጀሮ መሰል እንስሳ ነበር፣ ከሱን የመጣ ነው ይላል። እናትየው ምግብ እየሰራች ሄዶ ይጠይቃታል። እግዚአብሔርን የፈጠረን እኛ ፊት አሳምሮ የፈጠረን እሱ ነው፣ እኛ ከዝንጀሮ መሰል እንስሳ አልመጣንም ትለዋለች። እና ልጁ ኪውሪየስ ነው፣ ሄዶ አባቱን ይጠይቃል፣ ከዛ እናቱን ይጠይቃል። በጣም ተቸገረ። አንድ ቀን ባልና ሚስት በጣም ተጣልተዋል እና ሚስት ተናዳለች በባሏ። በጣም የተናደደችበት ምሽት ነበር እና ልጁ ሄዶ አባቱን ጠየቀው። ያው በኢቮሉሽን ነው፣ ኢቮልቭ አድርገን ነው፣ ከዝንጀሮ መሰል እንስሳ ነው የተገኘ ነው አለው። ከዛ እናቱ ጋር ሄደ። ፈጣሪን የፈጠረን እኮ አልኩህ አለችው። ታዲያ ለምንድን ነው ዳዲ ከዝንጀሮ መሰል እንስሳ መጣን የሚለው አላት። ይኸውልህ ልጄ፣ እሱ የሚነግርህ የእሱን አመጣጥ ነው፣ እኔ የምነግርህ እሱ የሚነግርህ የእሱን አመጣጥ በቃ የእሱ ልክ ነው፣ የእሱ አመጣጥ እንደዛ ነው። እኔ ደግሞ የምነግርህ ንዴቷን ተወጣችበት እና እኛ ክሪኤሽኒስት ነን፣ በዛ ነው የምናምነው። ወሬ ላውራልሽ ብዬ ነው። ከዛ ክሪኤሽኒስት ከሆነን ቅዱሳን መጽሐፍትን ስንቀበል፣ በተለይ ክርስቲያን ከሆንሽ ሙስሊምን እናከብራለን። ሁሉንም ፍጥረት እንዴት እንደተፈጠረ የሚገልጽበት መጽሐፍ አለ። አሁን እንግዲህ የመጀመሪያዎቹ 5 መጽሐፍቶች ፔንታቲዩክ ይባላሉ። ፔንታ ማለት
5 ማለት ነው። ስለዚህ ጀነሲስ፣ ኤክሶደስ፣ ሌቪቲከስ፣ ነምበርስ፣ ዲዩትሮኖሚ እነዚህ 5ቱ ፔንታቲክ ይባላሉ። ወይም ደግሞ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቅና ዘዳግም ነው። አሁን ቴዎሎጂ ያወራን ነው እና እነዚህ 5ቱ ፔንታቲክ ይባላሉ። በጂዊሽ እምነት ደግሞ ቶራ ይባላሉ። ከዛ ውስጥ የመጀመሪያው ፍጥረትን የሚነግረን ጀነሲስ ነው። በተለይ መጀመሪያው ምዕራፍ ላይ እዛ ላይ ምን ይላል መሰለሽ? ምድር ባዶ ነበረች፣ አንዳችም አልነበረበትም፣ በዙሪያ ጨለማ ነበር ይላል። እዛ ፓርት ላይ ስታዩ ምድር በውሃ ተሸፍናለች። ዲፐር እንዳንሄድ ብለን ነው እንጂ በቁጥር 1 እና 2 መካከል ሚሊየንስ ዓመታት አሉ ብለው የሚያምኑ ደግሞ ይሄ የኦልድ ኤርዝ ክሬሽኒዝም የሚቀበሉ አሉ። ግን በዚህኛው ከሄድን ምድር ባዶ ነች፣ በውሃ ተሸፍናለች፣ ጨለማ ውስጥ ነች፣ የእግዚአብሔር መንፈስ ግን አለ ይላል። ከዛ ምንድን ነው የሚሆነው? እኛ በክሬሽኒዝም ካመንን እግዚአብሔርም ብርሃን ይሁን አለ ይላል። ብርሃን ሆነ። ከዛ ውሃው ወደ አንድ ይሰብሰብ አለ ይላል። ውሃው ወደ አንድ ተሰበሰበ። ከዛ የተሰበሰበ ውሃ ውቅያኖስ ሆነ። ከዛ የብሱ ተገለጠ፣ ምድሩ ተገለጠ። የብሱ ሲገለጥ የብሱ ላይ ደግሞ ሳር ቡቃያ ይብቀልበት አለ ፈጣሪ ነው የሚለው። ከዛ ሳር ቡቃያ እንደዚህ ተፈጠረ። በውሃ ውስጥ አሳና ሌሎች የሚንቀሳቀሱ እንስሳት ይኖሩ አለ። አሳ ተፈጠረ። በሰማይ ወፎች፣ እንስሶች ሁሉም በ6 ቀኑ 6ኛው ቀን ላይ ሰው ተፈጠረ ይላል። ማሳየት የፈለግኩት መሰለሽ ብንል አሁን ቴዎሎጂካል ዲፕ መግባት ፈልጌ ሳይሆን የመጀመሪያው ቀን ላይ ምድርን አስቢያት። ምንድነች? ባዶ፣ ጨለማ፣ አንዳች የለባትም። በ6ኛው ቀን መጨረሻስ ወይም በ7ኛው ቀን ፈጣሪ ያረፈበት ሰንበት ላይ ስታያት ያቺ ባዶ ጨለማ ምንም የሌለባት ውሃው ተከፍሎ ውሃው ተሰብስቧል። አሳው ይተራመሳል ውሃ ውስጥ። በሰማይ ወፎቹ አሉ፣ እንስሶቹ አሉ፣ ዛፉ በቅሏል፣ ፍሩቱ አለ፣ ገብሱ፣ ስንዴው፣ ሁሉ ነገር በቅሎ ታያለሽ። እና በ6 ቀን ውስጥ ነው ይሄ ለውጥ የመጣው። የእግዚአብሔር መንፈስ ግን እዛ ጋር ነበር። ምንድን ነው ለማሳየት የፈለግነው? ሲፈልግና ጊዜው ሲሆን ዛሬ ከተመልካቾቻችን ፍጹም ነገሬ ባዶ ነው የሚሉ ወገኖቻችን I have nothing የሚሉ ይሄ ማድጋውም ባዶ ነው፣ ማሰሮም ባዶ ነው፣ ኪሴም ባዶ ነው፣ ቤቴም ባዶ ነው ብያሉ የሚያማርሩ ይኖራሉ። ጊዜው ሲመጣ እንዲህ አይነት ራዲካል የሆኑ ለውጦች ሊመጡ እንደሚችሉ ወደ ህይወታቸው ማሰብ አለባቸው። ይህን መናገር ፈልጌ ነው። ይለወጣል፣ ነገር ይለወጣል። ከፍጹም ባዶነት ወደ ፍጹም ሙላት የሚመጣበት ሽግግር ይደረጋል። በ6 ቀን ውስጥም ደግሞ ሊደረግ ይችላል እና ይህንን ለማለት ነው። ባለፈው ያነሳሁት ሰው ጋር ልሂድ። ኤልያስ ጋር ኤልያስ ኤላይጃ እሱ ሰራፕታ ወደ ሰራፕታ ተላከ። በፈጣሪ ነው የተላከው እና ወደ አንዲት ባልቴት ቤት ነው የተላከው እና ባልቴቷ ጋር ሲሄድ እሷ ትመግባለች ተብሎ ነው የተላከው። ባልቴቷ ቤቷ ባዶ ነው፣ ምንም ነገር የላትም። ማድጋዋም ባዶ ነው፣ ማሰሯም ባዶ ነው እና ምግብ ስጭኝ አላት። ኤልያስ ሲላት በማድጋው እፍኝ ዱቄት አለ አለችው። ትንሽ ዱቄት ነች ያለችው አለችው። በማሰሮ ደግሞ ጥቂት ዘይት ነች ያለችው አለችው። አሁን እያደረግኩኝ ያለሁት እንጨት እየለቀመች ነው ያገኛት። ይህን እንጨት ለቅምና እንጎቻውን እሰራና እኔና ልጄ በልተን ልንሞት ነው አለችው። በቃ የመጨረሻ ሚላችን ነው፣ ይሄንን ነው ማረገው አለችው። በቃ ማድጋ ውስጥ እፍኝ ዱቄት ነው፣ ማሰሮ ውስጥ ጥቂት ዘይት ነው። ከዛ ኤልያስ ቤቷ ገባ። ታምራት ነበር የሆነላት። ማድጋው ብዙ ሆነ፣ ዱቄቱ ሞላ፣ ዘይቱ ሞላ፣ እንደዛ ሆነ። በነገራችን ላይ እኔ በታምራት አምናለሁ። በጣም ያነበበ የተማረ አእምሮ አይከለክለኝም አሁን ቅዱሱ መጽሐፍ ላይ ያሉ ታምራቶችን ለመቀበል። አሁን ወደሚቀጥለው ምዕራፍ እንሂድና ኤልያስ ያቺ ትዝ ይልሻል ዛፉ ስር ቁጭ ብሎ ባለፈው ሳምንት ስናነሳ ተስፋ ቆርጦ የነበረበት የደከመበት ሰዓት
ከዛ ተነስተህ አድርግ ከተባሉት ነገሮች አንዱ ሄደህ በአንተ ፋንታ ነብይ እንዲሆን ኤልሳን ቀባው ነው የተባለው። ኤልሳ ደግሞ ሌላ ተአምረኛ ሰው ነው። ኤላይሻ ነው የሚባለው እና ሌላ እሱን ተካው አለው። ለትንሽ ደቂቃዎች አሁን እንድናወራ የፈለግነው መሰለሽ በዚህ ላይ ሄዶ ያደረገውን ስቶሪውን ልናገርና ኤልያስ ሄደ። ኤልሳ በ12 ጥማድ በሬዎች እያረሰ ነበር። ገበሬ ነው፣ የሚያውቀው ነገር የለም። እርሻውን እያረሰ ነው። እያረሰ ባለበት ኤልያስ ሄደ። ከዛ መጎናጸፊያውን ወሰደና ላዩ ላይ ያስቀመጠበት። በኋላ ምንድን ነው ሲል አንተ አሁን ለዚህኛው እግዚአብሔር እንድታገለግል ተጠርተሃል አለው። ምንም አልጠበቀም። እዛ ወጣ ኤልሳ እርሻውን ትቶ ኤልያስን መከተል ጀመረ። የኤልያስን እጅ ያስታጥብ ነበር። መጨረሻ ላይ እሱን ሲከተለው ቆይቶ ኤልያስ በሰረገላ ሊወሰድ ሲል ምን እንድሰጥህ ለምን አለው ኤልሳን። አንተ ላይ ያለው መንፈስ 10 እጥፍ ሆኖ በእኔ ላይ ይረፍ ብሎ ጠየቀ። ከአንተ ስወሰድ ካየኸኝ ይሆናል አለው። ኤልያስ በክብር ሰረገላ ተወሰደ። መጎናጸፊያው እሱ ላይ ወደቀ። 10 እጥፍ ኃይል ኤልሳ በተባለው ሰው ላይ ደግሞ መጣ እና ይሄንን መተካካት ታያለሽ። ሲተካው ኤልሳ ኤልያስን ሲተካው ታያለሽ። እና ከዚህ ስቶሪ ላይ አሁን እኛ የፈለግነው ምንድን ነው? ኤልሳ ኤልያስን የተካበትን ታሪክ ላይ ተነስተን የመተካካትና የሜንቶርሺፕ ፕሪንሲፕሎችን መርሆችን ማውጣት እንፈልጋለን። እንግዲህ እነዚህን መተካካት ካነሳን በኤልያስ እና በኤልሳ መተካካት መካከል አሁን ያልከው አለ መርሆች አሉ። እነዛን መርሆች ነው በቀጣይ የምንመለከተውና እነዛን መርሆች ማወቅ ዶክተር እኛ መጀመሪያ ካነሳ ነው ሐሳብ ጋራ ይገናኛል ማለት ነው። ባዶ ነገርን ወደ ሙላት ማምጣት ከሚለው ሐሳብ ጋር ምንድን ናቸው መርሆቹ? መርሆቹ አንደኛ እንደምተካ ማመን ነው። ትውልድ ይመጣል፣ ትውልድ ይሄዳል። ልጅ ይወለዳል፣ ትልቁ ይሞታል። ሞት አለ፣ መወለድ አለ። ከዛ ደግሞ መተካት አለ። አሁን ለምሳሌ እኔ እዚህ ጋር ቁጭ ብያለሁ አይደለም? የሆነ ሰዓት ላይ በሌላ ሰው ልተካ እችላለሁ። ደግሞ መተካካት አለ። መሪዎች ይተካካሉ፣ የሃይማኖት አስተማሪዎች ይተካካሉ። አንዱ ይሄዳል፣ አንዱ ይመጣል። ይሄንን ማመን አለብን። ሁል ጊዜ በቃ አንድ ነገር ላይ ድርቅ ብለን ይዘን መኖር እንደሌለብን ማወቅ አለብን። እንደውም የሚተኩንን ሰዎች ማዘጋጀት አለብን፣ ፕሪፔር ማድረግ አለብን። በትክክለኛው የአንድ ሰው ስኬታማ መሆኑ የምታየው ሙሉ ስኬታማ የሚሆነው የሚተካውን ሰው ማዘጋጀት ከቻለ ነው። በሕክምና ይሁን በፖለቲካው ዓለም ይሁን በየትኛውም ይሁን ከስር እያሳደገ ሜንተር አድርጎ የሚተካውን ሰው ካዘጋጀ በጣም ትልቅ ኃላፊነቱን ተወጥቷል ማለት ነው። ስለዚህ መተካት እንዳለ ማወቅ ጥሩ ነው። ያደርጋሉ ግን ዶክተር ሰዎች በሙያቸው አሁን ራሱ እያሰብኩት ነበርና በጣም የምንወዳቸው የምናከብራቸው ሰዎች ይኖራሉ። እኛም በህይወታችን ውስጥ ነገ እኔ ባልኖር ብለን አስበና ቃል አንተ አስበህ ታውቃለህ ዶክተር እኔን የሚተካኝ ብለህ? አዎ አስቤ ያውቃለሁ። በእውነት? አዎ። ማን የሚተካህ አንተ? አስቤ ያውቃለሁ። እንደውም እኮ የይገረም ፕሮግራም ላይ ጠይቆኛል። ሰላም የምታዘጋጀው ፕሮግራም ይገረም ፕሮግራም ላይ ማን ነው የሚተካ? አልሰማሁም ግን ብሎ ጠይቆኛልና አሁን እከሌ ነው ማለት አልችልም፣ ግን ማዘጋጀት ግን እፈልጋለሁኝ ማለት አሁን የሚቀጥሉት ነጥቦች ላይ እናያለን እንዴት እንደምናዘጋጅ። ለመተካት ፈቃደኛ ካልሆንሽ ምን ይሆናል መሰለሽ? ለምሳሌ ሙሴ ኢያሱን አዘጋጅቶታል። ከስር አዘጋጅቶት እንዲተካው አድርጎ አዘጋጅቶታል። ሙሴ ወደ አምላክ ተሰብሰብ ሲባል ኢያሱ ሬዲ ነበር ለመተካት። ሙሴን መተካት ከባድ ነገር ነው። ኢያሱ ግን ሬዲ ነበረ። ኢያሱ ግን መርቶ ያንን ሁሉ ነገር ካደረገ በኋላ የሚተካውን ሰው አላዘጋጀም። ስለዚህ ምን ሆነ መሰለሽ? ከሱ በኋላ ዘመነ መሳፍንት ሆነ።
ዝም ብሎ መጋደል፣ እኔ ነኝ ባለስልጣን፣ እኔ ነኝ መስፍን፣ እኔ ነኝ ምናምን የተተራመሰ ነገር ሆነ። ምክንያቱም ሙሴ ኢያሱን ተክቷል። ኢያሱ ግን የሚተካውን ሰው አላዘጋጀም። እና ሁሌ የምንተካውን ሰው ማዘጋጀት አለብን። ብዙ ሰው በመውለድ ይመስለኛል አይደል ራስን መተካት ብሎ የሚያስበው፣ በሙያ ግን ራሳችንን መተካት ትልቅ ሀሳብ ነው። አንዳንዶች ይደብቃሉ አይደለም ሙያቸውን አይናገሩም። እና እነሱ ያሉበት ከፍታ ላይ ሌላ የሚመጣ ሰውም እንዳይኖር ይፈልጋሉ። ይሄ በጣም ትልቅ ድካም ነው። ግን እኮ ሌላ ሰው እንዲመጣ ቢፈቅዱ እነሱ ከፍ ይላሉ። ቢፈቅዱ እነሱ ባሉበት ሌቭል ሰው እንዲመጣ ከፈቀዱ እነሱ ደግሞ ከፍ ይላሉ። እና ትክክለኛው አንቺን የሚመስል ሰው ማዘጋጀት ነው፣ መተካት እንዳለ ማመን ነው። ሁለተኛው መሰለሽ ብንል ድንገተኛ ለውጥ በህይወታችን ሊመጣ እንደሚችል ማሰብ አለብን። አሁን ኤልሳን አስቢው፣ እያረሰ ነው፣ ገበሬ፣ ኖርማል ቀን ነው፣ የእርሻ ቀን ነው። እያረሰ ምን እያለ ምናልባት እያፏጨ ምን እያለ እያረሰ ነው። ድንገት ኤልያስ መጣ እና መጎናጸፊያውን ጣለበት። ህይወቱን እንዳለ ነው የለወጠው። ከኛ ሀገር ሰዎች ምሳሌ ልንገርሽ። የቀድሞዋ ፕሬዚደንት ሳህለወርቅ ዘውዴ ስራቸውን እየሰሩ ነበር ዩኤን ውስጥ። ትክክለኛ ስራቸውን እየሰሩ እያሉ እሳቸው ሲናገሩ እንደሰማሁት ተደውሎ እባኮ ይምጡና የኢትዮጵያ ፕሬዚደንት ይሆኑ ተብለው ነው የጠየቁት። ምናልባት በዛ በተደወለላቸው ቀን እሳቸው ኖርማል ስራቸውን ለዛ ቀን የተመደበ ሩቲናቸውን እየሰሩ ነው። ግን ተጠንቶ ተመርምሮ ማን ይሁን ተብሎ ስልክ ተደውሎላቸው ለፕሬዚደንትነት እንደታጩ ተነገራቸው። ለዛውም ቶሎ መምጣት ነበረባቸው። አንዳንድ እንዲህ አይነት አጋጣሚዎች እንዳሉ ማወቅ አለብን። ተመልካቾቻችንም ጋር ሊመጡ ይችላሉ እንዲህ አይነት ነገሮች። ምን ማለት ነው? በአንድ ቀን ታሪክሽ ሊለወጥ ይችላል። ያልጠበቅሽው መልካም ነገር ነው እኮ መጥፎ አይደለም። መልካም ነገር የሆነ ያላሰብሽው ያላለምሽው ነገር ሊመጣ ይችላል። እና እንዲህ አይነት ነገሮች ሊመጡ እንደሚችሉ ኤክስፔክት ማድረግ እና አለመገረም ያስፈልጋል። ድንገት ብድግ አድርጎ የሆነ ነገር ህይወትሽን የሚለውጥ ነገር መልካም ነገር ሊመጣ ይችላል። ኤልሳ የሆነው እንደዛ ነው። የፕሬዚደንት ሳህለወርቅ የሆነው እንደዛ ነው። ስራቸውን እየሰሩ ነበር፣ እንዲህ አይነት ነገር መጣ። ክብር ነው መቼም የኢትዮጵያ ፕሬዚደንት መሆን። እና ድንገተኛ ለውጦች እንደሚመጡ ማወቅ ጥሩ ነው። ሶስተኛው መርህ ምንድን ነው? ወደ አንድ ቦታ መድረስ ስትፈልጊ ዝቅ ብለሽ እዛ ጋር ኦልሬዲ የደረሰውን ሰው መከተል ያስፈልጋል። በጣም የሚያስገርመኝ ነው ይሄ። አሁን ኤልሳ ያ ሀብታም ገበሬ ነው አይደል? በ12 ጥማድ በሬ ነበር የሚያርሰው። መጥቶ የኤልያስ እጅ አስታጣቢ ሆነ። አብሮት ይከተለዋል። ከዛ እንትን ያገለግለዋል። ኤልያስን አክብሮት። ኤልያስ በጣም ትልቅ ነው፣ በእድሜም ሊበልጠው ይችል ይሆናል፣ ግን ይከተለዋል። ልትደርሽ የምትፈልጊበት ቦታ ላይ ያሉ ሰዎችን እነሱን ማክበር፣ እነሱን መከተል ያስፈልጋል። አሁን ጵኒኤል አንቺ በሙያሽ ጋዜጠኝነት ነው እየሰራሽበትም ነው። እስቲ ኢትዮጵያ ውስጥ በጣም የምታደንቂው አንድ ወንድ ጋዜጠኛ ንገሪኝ፣ አንድ ሴት ጋዜጠኛ ንገሪኝ። እሺ ከሴቷ ልጀምር። ከሴት ጀምር። በጣም ወዳታለሁ፣ በጣም ነው ማከብራት። ጋዜጠኛ መዓዛ ብሩ። መዓዛ በቃ ትልቅ አክብሮት ነው ያለኝ ለሷ። የሸገሯ የሸገሯ እንግዲህ በጣም ምሳሌ ናት አይደለ? ከስፖርት ጋዜጠኝነት ጀምራ የራሷን የግል ሬዲዮ ጣቢያ እስከመመስረት በጋዜጠኝነት ዘርፍ ደግሞ ብዙ ትልልቅ ስራዎችን የሰራች በጣም ጀግና ሴት ናት እና በጣም ነው የምወዳት። ምንም ጥያቄ የለውም። ከወንድ ደግሞ ጋዜጠኛ ደረጀ ኃይሌ። ደረጀ በጣም እሱንም እንደዚሁ እጅግ በጣም ነው የማከብረው። ከልጅነቴ ጀምሮ እያየሁት ያደግኩት አሁንም ድረስ ደግሞ በመድረኮች ላይ ሁሉ ሳይሆን እንዴት ደስ እንደሚለኝ በጣም ነው የማከብረው። እኔም የሁለቱም አድናቂ ነኝ፣ የሁለቱም አድናቂ። ስለዚህ አሁን እዛ ጋር ከፍ ብለው የተቀመጡ በአንቺ ሙያ ከፍ ብለው የተቀመጡ ሰዎች አሉ። ጋዜጠኛ መዓዛ ብሩ፣ ጋዜጠኛ ደረጀ ኃይሌ። ጵኒኤል ከአንቺ የሚጠበቀው መሰለሽ የእነሱን ስራዎች ታያለሽ፣ መዓዛን ታዳምጫታለሽ፣ የምትሰራቸውን ኢንተርቪዎች ታዳምጫለሽ፣ ትከታተያታለሽ። ከቻልሽ ታገኛታለሽ። ከቻልሽ ለአንድ ቀን አግኝተሻት ለትንሽ ደቂቃም ቢሆን
እንዴት እዛ ጋር እንደደረሰች እንድትነግርሽ ትጠይቂያታለሽ። እንዴት እዚህ ጋር ደረሽ? ምን ፕሪንሲፕሎች ተጠቀምሽ? ምን አይነት እውቀት ተጠቀምሽ ብለሽ 30 ደቂቃ መዓዛ የምትነግርሽ ነገር ህይወትሽን ይለውጠዋል። ምክንያቱም እሷ የሄደችበትን መንገድ ነው። ጋዜጠኝነት ፕሪንሲፕሎች እንዲህ ናቸው ምናምን ብላ አይደለም የምትነግርሽ፣ የኖረችውን ነገር ነው የምትነግርሽ። እና ለ30 ደቂቃ መዓዛን ካገኝሻት ለአንቺ በጣም ትልቅ ነገር ይሆናል። ልክ እንደዚሁ ደረጃ ኃይሌ፣ ጋዜጠኛ ደረጃ ኃይሌ ካገኘሽው አንደኛ ስራዎቹን ታያለሽ፣ የሰራቸውን ስራዎች ታያለሽ፣ ቃለመጠይቆቹን ታደምጫለሽ፣ ከቻልሽ ታገኘዋለሽ። በነገራችን ላይ ጋዜጠኛ ደረጃ ኃይሌ ጀርመን ሀገር ሽልማት ተዘጋጅቶለት ተጠርቶ እኔ ደግሞ የክብር እንግዳ ሆኜ ተጠርቼ እዛ ነው በደንብ ያወቅኩት። ሲሸለም ነበርኩኝ። እኔ ደግሞ ንግግር አደረግ ነበር። ባለፈው ደግሞ አሜሪካ በጣም አግኝቼዋለሁ። በጣም የማከብረው ሰው ነው እሱ። ከሱ እንደምንም ብለሽ አግኝተሽው ጋዜጠኛ ደረጃ ኃይሌን 30 ደቂቃ 15 ደቂቃ ህይወትህን እስቲ አስተምረኝ ብለሽ ቁጭ ትያለሽ። ያቺ ለ30 ደቂቃ እሱ የሚነግርሽ ነገር ትልቅ ነገር ነው። የሚወጣው በዚህ አይነት ነው። ብዙ ጊዜ ሰዎች ምን ይመስላቸዋል? ልክ እነሱ ወደ አንድ ሙያ ሲመጡ የቀደሟቸውን ሰዎችን በማጣጣል ወይም ከቻሉ ጎትተው በመጣል እነሱ መውጣት የሚችሉ ይመስላቸዋል። እንደዛ አይደለም የሚሰራው። ትክክለኛው መንገድ ይሄ ነው። የቀደሙሽን በማክበር በማድነቅ ነው እዛ ጋር የምትደርሺው። ወደ እኔ ሙያ ልምጣና ዶክተር ደረጀ ጉልላት የሚባል የቀዶ ጥገና ሐኪም አለ። እኔ የቀዶ ጥገና ሐኪም አይደለሁም፣ ግን ስፔሻሊቲ እሱ አይደለም። የቀዶ ጥገና ሐኪም ነው፣ እሱ ሰርጅን ነው። እኔ ብዙ ጊዜ የማነሳቸው ፕሮፌሰር አስራት ወልደየስ የእሳቸው ተማሪ ነው ማለት። እኛ አንደርግራጁዌት ተማሪ ሆነን እሱ ሬዚደንት ሰርጀሪ ስፔሻላይዝ እያደረገ ፕሮፌሰር አስራት ነበሩ እና እንዲህ ራውንድ ስናረግ እሱ አለ። ደረጀ ጉልላት ማለት በቃ በጣም እንትን ነው፣ ጎምላላ የሆነ ሰው ነው። በጣም ጎበዝ፣ ስናየው ሁሉ ደስ ይለናል። እና ፕሮፌሰርን እኛ በጣም እንፈራቸዋለን። ፕሮፌሰር አስራት ማለት ከአክብሮት ብዛት ነው። እሱ ደግሞ ካጠገባቸው አይለይም። ሁል ጊዜ አብሯቸዋል። ዶክተር ደረጀ ጉልላት ኦፕሬሽን ሩም ሲገቡ አብሯቸው ይገባል እና አብሮ ይሰራል። አይ ቲንክ ፕሮፌሰር አስራት እውቀታቸውን በሙሉ ስኪላቸውን በሙሉ ለሱ የሰጡት ይመስለኛል። ሌሎች አሉ እነ ዶክተር ሙላት፣ ፕሮፌሰር ተሰማ አሁን ፕሮፌሰር ሆኗል። ግን ዶክተር ደረጀ ጉልላት ተክቷቸዋል ብዬ አምናለሁ። ግን ማድረግ ነበረበት ትሁት መሆን። በጣም በትህትና ነው የሚያናግራቸው፣ በአክብሮት ነው። እስካሁንም ድረስ ሲናገር ስለሳቸው ሰምቻለሁ። በአክብሮት ነው የሚያናግራቸው፣ ይከተላቸዋል፣ ኦአር አብሮ ይገባል፣ ትምህርቱን ይቀበላል፣ ስኪላቸውን ተክቷቸዋል። የሚሰራው በዚህ መንገድ ነው። በዚህ መንገድ ወደ ደራሲዎች ዓለም ልሂድ እና በጣም ማደንቀውን ደራሲ ላንሳልሽ። አለማየሁ ገላጋይን ታውቂያለሽ? ደራሲ አለማየሁ ገላጋይ ድንቅ ነው ለእኔ መቼም። ጽሁፉ ብቻ አይደለም፣ ቃለ መጠይቅ አለማየሁ ገላጋይ ሰጥቶ ከሆነ አዳምጠዋለሁ። በጣም ነው ኢንጆይ የማደርገው፣ በጣም ነው የምወደው። አለማየሁ ገላጋይ ሲናገር ግን ከንግግሩ ከቃለ መጠይቁ የማይጠፋ ሌላ ስም አለ። ስብሐት ገብረ እግዚአብሔር። ዝም ብለሽ አዳምጪው። ጋይ ስብሐት ጋር እንደዚህ ሄደን ቤቱ ሄጄ ከዛ እንዲህ ላይብራሪው እንትን መጽሐፉ ጋር ሄጄ እንዲህ ብሎኝ እንዲህ ሜሞሪው ሁሉ ስለሳቸው ሲያወራ፣ ስለ ደራሲ ስብሐት ገብረ እግዚአብሔር ሲያወራ ፊቱ ብራይትን ያደርጋል፣ ስማይል ያደርጋል፣ ብራይትን ያደርጋል። ለምንድን ነው? አለማየሁ ገላጋይ ወጣት ሆኖ ጋይ ስብሐት ጋር ተጠግቶ ያገኘው ነገር አለ፣ የተማረው ነገር አለ። እኔ ስነ ጽሁፍ እችላለሁ ብሎ የቀደሙትን በሙሉ ዲስሚስ አድርጎ አይደለም የመጣው፣ ሪስፔክት አድርጎ ነው፣ ተከትሎ ነው የመጣው። መንገዱ የሚሰራው ይሄ ነው። ከድምፃውያን ደግሞ ላንሳ። በጣም በአሁኑ ሰዓት በጣም ተወዳጅ የሆነ ድምፃዊ ዳዊት ጽጌ አይደለም? ያኛውንም ዳዊት ጽጌ ወደዋለሁ እኔ፣ ትልቁን ዳዊት ጽጌ። ሁለቱም በጣም ጎበዝ ድምፃውያን ናቸው። እና ይሄ ወጣቱ ዳዊት ጽጌ አሁን በጣም ቬሪ ፖፑላር፣ በጣም አስደናቂም ድምፃዊ ነው።
የዳዊት ጽጌን አነሳስ ግን ካየሽ ታላላቆቹ አክብሮ ነው የተነሳው። ሁል ጊዜ ስለነሱ ጥሩ ተናግሮ እነሱን በሁለት እጁ ጨብጦ አክብሮ ነው የተነሳው። እዚህ ጋር የደረሰው በዛ መንገድ ቴዲ አፍሮን አክብሮ ነጎሳይን አክብሮ ሪስፔክት አድርጎ ከዛ እንዴት እንደመጣ አመጣጡ አስገራሚ ነው። አመጣጡ የተመሰረተው ግን ሌሎቹን አክብሮ ነው። ምናልባት የቴዲ አፍሮ ኮንሰርት ላይ ዳዊት ጽጌ ዝም ብሎ ተገኝቶ ልታየው ትችያለሽ። ኦነር እያደረገው ነው፣ እያከበረው ነው። ስለዚህ በዚህ መንገድ ታላላቆቹን በማክበር የቀደሙትን በማድነቅ መንገዳቸውን በመከተል ይወጣል። አይ የለም የቀደሙትን ላውርድና እኔ ልውጣ ቢልስ አይሆንም፣ ወይም አይቆይም። ምናልባት ለጊዜው ይሆን። እሺ ወደ አርቲስቶች ደግሞ ልሂድ። እንግዳ ሰው ሀብቴ የሚባል በጣም ጎበዝ አርቲስት አለ አይደለም? አርቲስት እንግዳ ሰው ሀብቴ በአጋጣሚ ቃለመጠይቁን ሰምቻለሁ። ከማጋ የመስራት እድል ብታገኝ ከማጋር ብትሰራ ደስ ይልሃል ብላ ጠየቀች። አይ ቲንክ ራኬብ ነች። እዚሁ አባይ ነበር ኢንተርቪው ራሱ እኔም ሰምቻለሁ። እሺ ምን አለ እሱ? ከአርቲስት ግሩም ኤርሚያስ ጋር ብሰራ ደስ ይለኛል አለ። አሁን እኮ እንግዳ ሰው እኮ በጣም ፖፑላር የሆነ አርቲስት ነው። ግን ግሩሜን ምን አደረገው? ግሩም ኤርሚያስን አከበረው። የሚወጣው በዚህ መንገድ ነው ማለት ግሩም ኤርሚያስ ማለት ተአምረኛ የሆነ ልጅ ነው። ተአምረኛ የሆነ አርቲስት ነው። አይዊሽን የእንግሊዝኛ ፊልሞች ሁሉ ቢሰራ ደስ ይለኛል። በጣም ጎበዝ ነው። እንግዳ ሰው ግን አሁን እኔ ታዋቂ ሆኛለሁ፣ ትልቅ ሆኛለሁ ብሎ የግሩም ኤርሚያስን ስም ለመጥራት አልፈራም። ከሱ ጋር በሰራው ሲል ስታዩ እዚህ ጋር የደረስከው እንደዚህ ነው ማለት ታላላቆችን አክብረህ ነው ማለት ነው። ከዛ አይ ቲንክ አለማየሁ ታደሰንም አለመሰለኝ። አለማየሁ ታደሰ ደግሞ በጣም ጎበዝ አርቲስት፣ በዚህ ላይ ደግሞ መምህርም ነው። የሚወጣው መንገዱ ደረጃው በዚህ መንገድ ነው። የሚካሄድበት መንገድ በዚህ መንገድ ነው። ማስታወቂያ ውስጥ መግባት ከፈለግሽ፣ የማስታወቂያ ስራ ውስጥ ከፈለግሽ ሙሉ ዓለም ታደሰን አግኛት። እንዴት ነው እንደዚህ የሚዋጣልሽ? የምትሰሪው ሁሉ የሚያምርልሽ ለምንድን ነው? እንዴት ነው እንደዚህ የሚሆንልሽ? ይሄ ለዛ ከየት ነው የሚመጣው? ይሄ መወደድ ከየት ነው የሚመጣው ብለሽ ለ15 ደቂቃ አገኛት፣ ፈልገሽ አገኛት። እና ይሄ በዚህ መንገድ ነው የሚወጣው ለማለት ነው። እኔ ትናንትና ብሔራዊ ቲያትር ነበርኩ እና ብሔራዊ ቲያትር የሙዚቀኛ ተሾመ ሲሳይ የቆየ ሙዚቀኛ ነው። ብዙ አልታወቀም፣ ግን ትላልቅ ስራዎች የሰራ ልጁ መጽሐፍ ጽፋ ዳጊን የጻፈው መጽሐፉን በጣም ትልቅ ፕሮግራም ነበር። ዋናው ማለት የፈለኩት ምንድነው፣ እኔ ከፊት ተቀምጫለሁ። እዚህ ጋር ማ ተቀምጧል መሰለሽ? የክብር ዶክተር ተስፋዬ ፋዘር አጠገቤ ተቀምጧል። በዚህ ጋር ማ ተቀምጧል አጠገቤ? የክብር ዶክተር ዳዊት ይፍሩ ሙዚቀኛው፣ የሮሃ ባንዱ አሁን የሙዚቀኞች ማህበር ሊቀመንበር። እኔ እነሱ ሁለቱ መካከል ተቀምጬ እኔ እግዚአብሔርን እያመሰገንኩ ነው። ጋሽ ተስፋዬ ጋር ዳዊት ይፍሩ መካከል። ሰው እኮ ከኔ ጋር ፎቶግራፍ ለመነሳት በጣም ይፈልጋል። ስንወጣም እኔ ጋር ፎቶ መነሳት። እኔ እነዚህ ትላልቅ ሰዎች አጠገባቸው ስለተቀመጥኩኝ ራሱ በጣም ልዩ ክብር ነው የሚሰማኝ። እኔ እዚህ ጋር የደረስኩት እስካሁን የመጣሁበትን መንገድ የመጣሁት አሁን ሰዎችን ለምንድን ነው በስም እያነሳው የማከብረው? እነዚህ ያነሳናቸው ሰዎች በሙሉ ኦነር እያደረግናቸው ነው፣ እያከበርናቸው ነው። በማክበር ነው የምትከብሪው። ከየፊልዱ ከሙዚቀኛው፣ ከአርቲስቱ፣ ከሐኪሙ ማክበር ኦነር እያደረግሽ ስትመጪ እየከበርሽ ትመጫለሽ። ሳወርድ ነው የምወርደው። ወደፊትም ልድል የሄደበት የምፈልገው መንገድ ቦታ ላይ የሚሄደው እኔ ሌሎችን ኦነር እያደረግኩ ሌሎችን እያከበርኩ ነው። አሁን እኛ በሕክምና እየሰራን በቃ ሐኪም ሆነን እየሰራን ወደ ፐብሊክ ወጥተን በሙያችን የምንጠየቃትን ጥያቄ እንመልሳለን እንጂ እውቀት ለማካፈል አንሞክርም ነበረ። ማን ነው መንገዱን የቀደደው? ዶክተር አቡሽ
የሜዲካል መጽሔት ባለቤት የነበረው አሁን የት እንዳለ አላውቅም በእውነት ግን ውጭ ወጥቶ እውቀት ማካፈልን የተማርኩት እኔ ከዶክተር አቡሽ ነው። እሱ መጽሔት ላይ ጽፍ ነበር፣ ሜዲካል መጽሔት ላይ ጽፍ ነበር። መጽሔት ላይ ያ ጽፍ ነበር እኮ እንዲህ ቃል ኪዳን መጽሔት ላይ ሁሉ ጽፍ ነበር። የሚገርም ነው። ከስንት ዓመት በፊት ማለት ነው? ኦልሞስት 10 ዓመት በፊት። ስለዚህ አሁን ዶክተር አቡሽን ኦነር አድርገሽው ነው የምትመጪው። እኔም በዛ ሰዓት አክብሬው ነው የጀመርኩትና በማክበር ነው የሚመጣው ለማለት ነው። ከዚሁ ጋር ተያይዘው አራተኛው ፕሪንሲፕል ምንድን ነው? ይሄን ስታደርጊ በጣም ትዕግስተኛ መሆን አለብሽ። መዓዛ ብሩን ለማግኘት 3 ወር ሊፈጅብሽ ይችላል። ደረጃ ኃይሌን ለማግኘት በጣም ልትለፊ ትችላለሽ። you have to be patient ምክንያቱም ቢዚ ናቸው። ለማግኘት ልትቸገሪ በጣም መታገስ ወይም ደግሞ ሜንተር ያደርገኛል ብለሽ ያልሽው ሰው ደግሞ ወይ ቁጡ ይሆናል፣ ኢሪታብል ይሆናል። መታገስ ይኖርብሻል እና ታግሰሽ ነው ከሰዎች የምትማሪው። ኤልሳ በጣም ነው የታገሰው ኤልያስ። የሆነ ቦታ ሊሄድ ነው ይለዋል ኤልያስ እና አንተ እዚህ ቆይ ይለዋል። አምላኬ እግዚአብሔርን ካንተ አልለይም ይላል ኤልሳ። አሁንም እንደገና ኤልያስ ሲነሳና የሆነ ቦታ ሊሄድ ነው ይለዋል እና አንተ እዚህ ቆይ ይለዋል። እግዚአብሔርን ካንተ አልለይም እያለ ዲፊከልት ነው የሚመስለው የኤልያስ ባህሪ። ኤልሳ ግን ታግሶ ተከተለው መጨረሻ ላይ ተካው እና ብዙ ትዕግስት ሊያስፈልግ ይችላል። የመጨረሻው አምስተኛው የምንተካው ሰዎች ደግሞ የምንተካቸው ሰዎች እንዲበልጡን መፍቀድ አለብን። ከኛ የተሻሉ እንዲሆኑ መፍቀድ አለብን። እኔ አንዷ ልጅ 11ኛ ክፍል ሁለቱም ልጆቼ በተለይ ታላቅየዋ አሁን በጣም አንባቢ ነች እና አንብባ መጽሐፍቶች አንብባ እኔ 11ኛ ክፍል የነበረኝ እውቀትና እሷ አሁን 11ኛ ክፍል ያላት እውቀት በጣም ይለያያል። በጣም ነው የምታውቀው። ስለዚህ ትበልጠኛለች ወደፊት ምንም ስትተካኝ በልጣኝ ነው የምትተካ 10 እጥፍ። የእውነቴን ነው። ዝግጁ መሆን ነው። መቀበል አለብን። መቀበል ግን በልጆቻችን ብቻ ሳይሆን በእውቀትም የሚተኩን ሰዎች ከኛ የተሻሉ እንዲሆኑ። ምክንያቱም አሁን የሚበልጡን ሰዎች እንዲመጡ እንፍቀድ። ዶክተር እንግዲህ በጣም ትልቅ ሀሳቦችን አንስተናል። በተለይ ደግሞ ሰዎች ማድረግ ያለባቸው መርሆች ብለን ያነሳናቸው አሁን ብዙ ትልቅ ሀሳቦች አሉና ብዙዎቻችን ትምህርት የምንወስድባቸው እኔ በጣም የተማርኩበት ነበረ። በዚህ አጋጣሚ እነ ማዕዚን ጠቀስኩኝ እንጂ እነ ራኬብ እዚህ ያሉ እጅግ በጣም መወዳቸው ጋዜጠኞች ናቸው። ሄለን ሾው ኢቢኤስ በጣም ማከብራት በጣም መወዳት እንደ መዓዛ ሁሉ ማግኘት መማር ከእሷ ከህይወት ብዙ ነገር መውሰድ የምፈልጋት በጣም ትልቅ ሴት ናት። ሰይፉ ኦን ኢቢኤስ እጅግ በጣም ነው የምወደው እና ይሄ በሙያ እያየኋቸው ያደግኩኝ ነገ ላይ ደግሞ እነሱ የደረሱበት ደረጃ የመድረስ ህልም ይዤ ባገኛቸው በጣም የምናፍቃቸው ሰዎች ናቸው እና እንደው ይሄ ሀሳብ ከተነሳ አይቀር እነሱንም በዚሁ አመስግኜ ጠቅሼ ለማለፍ ነው። ዶክተር በጣም ጥሩ ትልቅ ነገር አሁን እንኳን ያረግሽው ነገር አንቺ ቶክ ሾው ሆስት ሆነሽ ታዋቂ ሆስት ነሽ አንቺ ራስሽ። ግን ምን አደረግሽ? ራኬብን አከበርሻት፣ የኢቢኤሷን ሄለን አከበርሻት፣ ሰይፉን አንስተሻል። ይሄን መደረግ ያለበት እንደዚህ ነው። ይሄንን እስካደረግሽ ደግሞ አንቺ አሁን እዚህ ትልቅ ቦታ ደርሰሻል ኦልሬዲ። ከዚህ በኋላ ደግሞ እየጨመርሽ ትሄጃለሽ ማለት ነው። መልካም እንግዲህ መነሻችንን እነዚህ ካከበርናቸው ሰዎች በተጨማሪ ከኤልያስ ታሪክ ላይ ነው ያደረግነው እና ኤልያስ ታሪክን ብዙ አንስተን ተነጋግረንበታል። አንድ ቦታ ላይ ደግሞ ያነሳነው ታሪክ ነበረ። የጎደሉ ማዲጋዎች አሉ፣ እነዛ ማዲጋዎች ይሞላሉ ነው መነሻ ሀሳባችንም የነበረው እንግዲህ ያ ነው እና ባዶ የነበረው ነገር ወደ መሙላት ይመጣል የሚለው ሀሳብ ስለሆነ በመጨረሻም የምናነሳው ምንድን ነው የምናደርገው፣ እንዴት ነው የሚሞላው ይሄ ባዶ ማዲጋ የሚለውን ሀሳብ ነው። አንድ ስቶሪ ላይ እንመስረትና ባጭሩ ኤልሳ እያገለገለ እያለ ኤልያስ ተወስዷል። አንዲት ሴት ትመጣለች ወደ ኤልሳ። ባሌ አገልጋይ ነበር፣ የእግዚአብሔር አገልጋይ ነበር፣ ዕዳ አለብን። አሁን ዕዳውን መክፈል ስላልቻልኩ ባለ ዕዳው መጥቶ ያበደረው ሰው መጥቶ ልጆቼን ሊወስዳቸው ነው፣ ባሪያ አድርጎ ሊወስዳቸው አለችው። ከዛ ኤልሳ በቤትሽ ምን አለ አላት። የዘይት ማሰሮ አለ አለችው። ጎረቤት ሁሉ ባዶ ማሰሮችን ሰብስቢ አላት።
ከዛ ቤትሽ ግቢና በሩን ዝጊና ከአንቺ ዘይት ማሰሮ ወደ ባዶዎቹ ቅጂ አላት። የእሷን ባዶ ነው የምትቀዳውም ወደ ባዶዎቹ ነው። ልክ የተባለችውን አደረገች። ባዶ ማድጋዎቹን ሰበሰበች፣ ባዶ ማሰሮቹን ሰበሰበች። ከዛ ቤቷን በር ዘጋች፣ መቅዳት ጀመረች። ከዛ ሞላ። ሲሞላ ያንን ሸጠችና ሸጣ ዕዳዋን ከፈለች። አሁን ወደ መርሆቹ እንሂድና መርሆቹን ደግሞ እንመልከት እንዴት ባዶ እንደሞላ። አንደኛ የጠየቃት ምንድን ነው? ቤትሽ ምን አለ ነው ያላት። ዋት ዱ ዩ ሃቭ። ነገራችንን የሚሞላው መጀመሪያ መነሻ የሚሆነው በእጃችን ላይ ባለው ነገር ነው። ታለንት ሊሆን ይችላል፣ እውቀት ሊሆን ይችላል፣ ችሎታ ሊሆን ይችላል። በእጃችን ባለ ነገር ነው የሚለወጠው። አሁን የሷ ታሪክ የተለወጠው በእጇ ላይ ባለው ነገር ነው። ስለዚህ እጅሽ ላይ ምን አለ ብሎ ነው የሚጠይቅሽ። ሙሴ አሁን ለምሳሌ በእጁ ላይ በትር ነበር። ያንኑ በትር ነው ለመሪነት ተጠቀመበት። እና ዋት ዱ ዩ ሃቭ፣ ታለንት ነው ያለሽ፣ እውቀት ነው ያለሽ፣ ምንድን ነው ያለሽ? እሱን ተጠቅሞ ነው ባዶውን ነገር የሚሞላው። አንድ ማየት ያለብን ይህንን ነው። ሁለተኛ ማድጋ ወይም ማሰሮች ስጠይቅ ጎረቤቷን እንዴት አልከለከሏትም? ለምን አዋሷት? ይህች ሴት አሁን ከሰፈሩ ሁሉ ሰብስቤ ተብላ ሁሉንም ስጠይቃቸው ሰጧት። የዘይት ማሰሯቸው ማድጋቸውን ሰጧት። ለምን ሰጧት? ምክንያቱም ከጎረቤቶቿ ጋር ጥሩ የሆነ ኮሚኒኬሽን ነበራቸው። ሁለተኛው ባዶነት የሚሞላበት መንገድ ሁልጊዜም ሙሉ እንድትሆኝ ከፈለግሽ በተቻለ መጠን ከአንቺ ጋር ከሚሰሩ ሰዎች ጋር ከህብረተሰቡም ጋር ሰላማዊ ግንኙነት እንዲኖርሽ አድርጊ። ስጠይቃቸው ውሰጂ ነው ያሏት። በሙሉ ሰጧት። ሰፈርተኛው በሙሉ ተባበራት። አመኗት፣ ተባበሯት፣ አመኗት። ምክንያቱም ጥሩ ኮሚኒኬሽን ነበራት። ከዚህ ሶስተኛው ቅድም ያነሳ ነው ገብተሽ ከአንቺ የዘይት ማሰሮ ከአንቺ ማድጋ ወደዛ ገልብጬ አላት። የራሷ እኮ ባዶ ነው እና በር ዘግታ ያንን ሁሉ ማድጋ ሰብስባ ልትቀዳ ስትሞክር ብታያት ጤነኛ አትመስልም። አንዳንድ ጊዜ በጣም ዊርድ የሆነ ነገር ሊሆን ይችላል መፍትሄ ሆኖ የሚመጣው። ምን ማለትሽ ነው? እንዴት ታደርጊያለሽ? የምትባይበት ነገር ሊሆን ይችላል መፍትሄ ይዞ ሊመጣ የሚችለውና በዛ መንገድም ሲመጣ ማስተናገድ ያስፈልጋል። አራተኛው ዘይቱ ፈሰሰና ከዛ ቆመ። ለምን ቆመ መሰለሽ? ማድጋዎቹ በሙሉ ሞሉ፣ ሁሉም ሞሉ። ሲሞሉ ዘይቱ ቆመ። እኛ ማደግ የምናቆመው ስንሞላ ነው፣ ወይም ሙሉን ብለን ስናስብ ነው። እንደኔ አዋቂ ማን አለ? እኔ በጣም ብዙ እውቀት ነው ያለኝ፣ እኔ በጣም ትልቅ ነኝ፣ እኔን የሚበልጥ ሰው የለም የሚል አቲቲዩድ ሲኖረን ከዛ ልናልፍ አንችልም። ሲሞላ ያቆማል። እና አንዳንዶቹን ውድቀት በተለያየ በአርቱም በሁሉም የምታየው ውድቀት የምታየው አምሳምባዲ በቃ ከኔ የሚበልጥ የለም ማለት ሲጀምሩ ቁልቁለት ጀምረዋል እና ሲወድቁ ታያቸዋለች። ከዛም ሊያልፉ አይችሉም። እና አለመሙላት፣ በትዕቢት አለመሙላት ደግሞ ያስፈልጋል። መጨረሻ ላይ ዘይቷን ሸጠች፣ ዕዳዋን ከፈለች፣ ከዕዳ ነፃ ሆነች። ከተመልካቾቻችን ዕዳ የሚያስጨንቃቸው ሰዎች ይኖራሉ። ዕዳም ይከፈላል። አንዳንዶች ራሳቸውን እስከ መጉዳት ድረስ የሚሄዱት በዕዳ ነው። የተለያየ ዕዳ ይኖርባቸዋል፣ ያስጨንቃቸዋል። እና ዕዳም ደግሞ ይከፈላል በጊዜው። ስለዚህ ተጽናኑ። መጨረሻ ስቴትመንታችን ባዶ ነገር ይሞላል፣ የጎደለው ነገር ይስተካከላል፣ ዕዳም ካለ ይከፈላል። በጣም እናመሰግናለን ዶክተር። እንግዲህ ተመልካቾቻችን በጣም ትልቅን ሀሳብ ያገኛችሁበትን ቆይታ እንዳደረግን እርግጠኛ ነኝ። በተለያዩ ሁኔታዎች ውስጥ ያላችሁ ተመልካቾቻችን፣ በተለይ ደግሞ በባዶነት ስሜት ውስጥ ላላችሁ ተመልካቾቻችን ትልቅ የምስራችን የያዘ መልእክት ዛሬ ወደ እናንተ ይዘን መተናል። እንግዲህ ወደ መጨረሻ የመጣችሁ ካላችሁ ከመጀመሪያው ጀምራችሁ ሄዳችሁ ተመልከቱት። ትልቅን ሀሳብ ታገኙበታላችሁ። በነበረን ቆይታ ዶክተር ወዳጄነህ መሐርንና እኔ ጵኒኤል ተስፋዬ አብረናችሁ ቆይታ አድርገናል። ቀጣይ ሳምንት በሌላ ርዕሶች እንግዲህ በድጋሚ የምንመጣ ነው የሚሆነው። እስከ ሳምንታችሁ ያማረ ይሁን። መልካም ጊዜ